እንግዲህ እስካሁን ስንጎዳው በተለያየ ተቋሙ ውስጥ በመሃል እየተደቆሰ የነበረውን ህዝባችን እንግዲህ የመጨረሻ ደስታ ላይ ደርሰን ይሄ ነገር ተሰርቷል። ይሄን ተቋም እያጠናከርነ መሄድ ይኖርብናል። የሚፈለግ የነበረው የአማራ አንድነት የአማራ ተቋም የሚያስፈልገው መውጫ መንገዳችን መዳኛችን አማራ አንድ መሆን፣ አንድ ቤት መስራት፣ በአንድ ጥላ ስር መከለል ስለሆነ ይሄ ደግሞ ከብዙ ችግር ብዙ መስዋዕትነት ተከፍሎ ብዙ ማጣት የሌለብንን ሰዎች ሁሉ አተን የመጣ አንድነት ነው። በደምና በአጥንት የተመሰረተ አንድነት ስለሆነ እንኳን ደስ አላችሁ እንኳን ደስ አለን እያልኩኝ ይሄን ተቋም ሁላችሁም ውስጥም ያላችሁ አገር ወዳድ ኢትዮጵያዊ ጭምርት የአማራ ተወላጅ የሆናችሁ አማራ የሆናችሁ በደሉ የገባችሁ ሁሉ በርትታችሁ ልዩነትን እያጠበባችሁ ይሄን ተቋም እንድትደግፉ ይሄ ተቋም እየሰፋ እንዲሄድ እንድታደርጉ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። አንድነቱ የመጣው ፈልገነው ሁላችንም ተስማምተንበት ተግባብተንበት ማን የት ቦታ መሆን አለበት የሚለውን የጋራ አድርገነው ተጠንቶ ብዙ ተደክሞበት የመጣ አንድነት ነው። አንዳንድ ደጋፊዎቻችንም ሰራዊታችንም ጭምርት እነገሌ ለምን እዚህ ቦታ ሆኑ፣ እነገሌ ለምን አልሄዱም፣ እነከሌ ለምን ዝቅ አሉ፣ ለምን ከፍ አሉ የሚለው ቃል በተግባር ይፈጸም ዘንድ ቃል የእምነት ዕዳ ነውና ትላንትና በሚዲያ እየወጣነ እኛ አንድነት ነው የምንፈልገው፣ እኛ አንድ ነው የምንሆነው፣ አባል ሆነን መታገል እንችላለን፣ መታገል እንፈልጋለን፣ ዋናው ነፃነትን እንጂ የምንፈልገው ስልጣን አይደለም፣ ስልጣኑ የቁጥቋጦ ስልጣን ነው እያልን ስንናገር የነበረውን ቃላችን በተግባር ለመፈጸም ይመሩናል ለምንል ወንድሞቻችን ኃላፊነቱን አስረክበን እኛ ደግሞ በሚመጥነን ሰራዊቱ ጋር ሆነን እያታገልነ ሙተን ይሄን ህዝብ ነፃ ማውጣት ስለሆነ አላማችን በዛ ልክ እንድትረዱና ሁላችሁም ከመበሻሸቅ ወጣችሁ ከሌላ ነገሮች ከጎጠኝነት ከመንደርተኝነት ከሰፈርተኝነት ወጥተን ሁላችንም ይሄን ተቋም እየደገፍነ እየመራነ በህግና በስርዓት የሚመራ ተቋም ነው። ስለዚህ የሰራ ሰው ይመሰገናል። መደገፍ የመረጥናቸው መሪዎቻችሁን መደገፍ ይኖርብናል። ተቋማችን እየሰፋ እያደገ ሌሎቹን አገር ወዳድ ኢትዮጵያዊ ጭምርት እያካተተ በጋራ ነፃ የምንወጣበት ትላንት አያቶቻችን ቅድመ አያቶቻችን በደምና በጠንታቸው የሰሯትን አገር ጭምርት አማራን ነፃ አውጥተን እንደ አማራ ቆመን እንደ አማራ አንድ ሆነን ከዛ ቀጥሎ ሌሎቹን አገር ወዳድ ኢትዮጵያዊን አቅፈን ነገ የተሻለሽ ኢትዮጵያ በልማት በተለያዩ ነገሮች የበለጸገች ኢትዮጵያን ለመስራት በጋራ አብረን መቆም አለብንና ልዩነት ምንም ጥቅም ስለሌለው ስለ ልዩነት የምታወሩ ሰዎች ገብቷችሁም ሳይገባችሁም ሌላም ሰው የአማራን አንድነት የማይፈልጉ አማርኛ መናገር ስለሚችሉና አማርኛ መጻፍ ስለሚችሉ ብቻ በአማርኛ እየጻፉ በአማርኛ እየተናገሩ የሚከፋፍሉን ጸረ አማራ የሆኑ ሰዎች ከድርጊታችሁ እንዲቆጠቡ ጭምር ማሳሰቢያ ሰጣለሁ። አመሰግናለሁ።